ሰላም፣ ዶክተር ትንሳኤ ነኝ። በዚህ ቪዲዮ ኩላሊታችሁ እርዳታ እንደሚያስፈልገው የሚያሳዩ ሳይንሳዊ ምልክቶችን ለመረዳት እንሞክራለን። የኩላሊት በሽታ ያለባቸው ሰዎች አብዛኛውን ጊዜ ኩላሊቶቻቸው መስራት እስኪያቆሙ ወይም በሽንት ውስጥ ከፍተኛ መጠን ያለው ፕሮቲን እስኪኖር ድረስ ምልክቶቹን ላያስተውሉ ይችላሉ። ምልክቶቹ በብዛት የሚታወቁት ዘግይቶ ባለው ደረጃ ላይ ነው። ስለዚህ በዚህ ቪዲዮ ኩላሊቶቻችን ላይ ችግር መኖሩን ሊያሳዩ የሚችሉ ቅድመ ምልክቶችን ለመረዳት እንሞክራለን። አንደኛ፣ በሽንት ውስጥ ደም መኖር። የመጀመሪያው ምልክት በሽንት ውስጥ ደም መታየት ነው። ይህ ኩላሊታችሁ ወይም ሌላኛው የሽንት መውረጃ አካላችሁ ወይም ዩሪናሪ ትራክት ላይ የሆነ ችግር እንዳለ ምልክት ሊሆን ይችላል። በሽንት ውስጥ ደም መኖር ሁልጊዜ የኩላሊት በሽታ አለባችሁ ማለት ባይሆንም የኩላሊት ችግሮች ወደ ኩላሊት በሽታ ሊያመሩ ስለሚችሉ ችግሩን በቶሎ ማከም አስፈላጊ ነው። ታዲያ እንደምታውቁት ችግሩን ከመታከም ይልቅ አስቀድሞ መከላከል ወይም አለመታመም ይበልጣል። ሁለተኛ፣ አረፋማ ሽንት። ሁለተኛው ምልክት ሽንታችሁ አረፋማ መሆን ነው። ይህ ማለት ምን ማለት ነው? በሽንት ውስጥ ከመጠን በላይ አረፋዎች መኖር፣ በተለይም ከሸኑ በኋላ አረፋው እንዲጠፋ ደጋግሞ ውሃ መልቀቅ ወይም ፍላሽ ማድረግ የሚያስፈልገው ከሆነ ነው። ይህ ምንን ያሳያል? በሽንት ውስጥ ፕሮቲን መኖሩን ይጠቁማል። በሽንት ውስጥ ፕሮቲን መኖር የለበትም። ስለዚህ ይህ ካለ የኩላሊት ምርመራ ማድረግ አለባችሁ ማለት ነው። ሶስተኛ፣ የሽንት መሽናት ፍላጎት መጨመር። ሶስተኛው ምልክት ደግሞ የመሽናት ፍላጎት መሰማት ነው። በተለይ በሌሊት ደጋግሞ የመሽናት ፍላጎት ካለ ይህ በኩላሊት በሽታ ምክንያት ሊሆን ይችላል። አራተኛ፣ በአይን አካባቢ እብጠት ወይም ፐፊ አይስ። አራተኛው ምልክት በአይናችሁ ዙሪያ ዘላቂ የሆነ እብጠት ማየት ነው። ለዚህ ብዙ የቤት ውስጥ መንስኤዎች ቢኖሩም አንዱ መንስኤ ግን የኩላሊት ችግር ሊሆን ይችላል። አምስተኛ፣ በሽንት ውስጥ ፕሮቲን መኖር። በሽንት ውስጥ ፕሮቲን መኖር ኩላሊት እርዳታ እንደሚያስፈልገው ቅድመ ምልክት ነው። ይህም ማለት የኩላሊት ማጣሪያዎች ወይም ፊልተርስ ተጎድተዋል ማለት ሲሆን ይህም ፕሮቲን በሽንት ውስጥ እንዲወጣ ያደርጋል። በአይን ዙሪያ የሚታይ እብጠትም ኩላሊቶቻችሁ ፕሮቲንን በሰውነት ውስጥ ከማቆየት ይልቅ በሽንት መልክ በከፍተኛ መጠን እያስወጡ ስለሆነ ሊከሰት ይችላል። ስለዚህ እብጠቱ ካለባችሁ ኩላሊታችሁን መመርመር አስፈላጊ ነው። ስድስተኛ፣ የእግር ቁርጭምጭሚት ወይም የእግር እብጠት ወይም ስዎልን አንክልስ። ስድስተኛው ምልክት የእግር ቁርጭምጭሚት ወይም የእግር እብጠት ነው። ይህ ለምን ይከሰታል? የኩላሊት ተግባር ሲቀንስ በሰውነት ውስጥ የጨው ወይም ሶዲየም ክምችት ይጨምራል። ይህ ደግሞ በእግራችሁ ወይም በቁርጭምጭሚታችሁ አካባቢ እብጠት እንዲፈጠር ያደርጋል። ይህ ካጋጠማችሁ ሄዳችሁ ኩላሊታችሁን ማስመርመር ይኖርባችኋል። ሰባተኛ፣ ቀጣይነት ያለው የጀርባ ህመም ወይም ፐርሲስተንት ባክ ፔን። ሰባተኛው ምልክት የማያቋርጥ የጀርባ ህመም ነው። አዎ፣ የጀርባ ህመም በተለይም ከጎድን አጥንት በታች ወይም ቢሎው ዘ ሪብ ኬጅ ወይም በጎን በኩል የሚሰማ ከሆነ የኩላሊት ችግር ምልክት ሊሆን ይችላል። ይህንንም በቁም ነገር ልትመለከቱት ይገባል። ይህንን ህመም ከተራ የጡንቻ ህመም እንዴት እንለየዋለን? አንደኛ፣ ቦታው። ህመሙ ያለው ኩላሊቶቻችን በሚገኙበት ትክክለኛ ቦታ ላይ ነው። ሁለተኛ፣ የህመሙ ጽናት። ህመሙ ምን ያህል ይበረታል? ሶስተኛ፣ ሌሎች ምልክቶች። ለምሳሌ ከላይ እንደገለጽኩት ከሽንት ጋር የተያያዙ ችግሮች አብረው ይኖራሉ። ስለዚህ ህመሙ ከሌሎች ምልክቶች ጋር አብሮ የሚከሰት ከሆነ በፍጥነት ወደ ሐኪም ቤት ሄዳችሁ የኩላሊት ስራን ማረጋገጥ ይኖርባችኋል። ከእነዚህ ምልክቶች መካከል አንዳቸውም ካሉባችሁ ምርመራ በማድረግ ችግራችሁን እወቁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ ይሁን።